ዛሬ የምንቃኘው ታሪክ የቅርብ ጊዜ ትዝታ ብቻ ሳይሆን የመካከለኛው ምስራቅን የፖለቲካ ካርታ የለወጠ፣ ዓለምን በአንዲት ፊርማና በአንዲት ንግግር ሲያርበደብድ የኖረውን አንድ የምስጢር ሰው ታሪክ ነው። ሰውየው ቀኝ እጃቸው አካል ጉዳተኛ ነው። ድምፃቸው የሰላ አይደለም። ነገር ግን እኚህ ሰው ባልተሟላ አካልና በደከመ ድምፅ ለ40 ዓመታት ኢራንን በብረት እጅ የገዙ መሪ ናቸው። ከድህነት ተነስተው የዓለምን የኒውክሌር ፖለቲካ ወደሚያሽከረክር ዙፋን እንዴት ወጡ? የሞት አፋፍ ላይ ያደረሳቸው ቦምብ እንዴት ወደ ስልጣን መንበር መራቸው? የዛሬው ታሪካችን ስለ ኢራኑ ጠቅላይ መሪ አሊ ሆሚኒ ነው። አብራችሁን ቆዩ። ዓለምን የለወጡ ታላላቅ መሪዎች፣ በዘመናት መካከል የተከሰቱ ግዙፍ ጦርነቶች፣ የእልፍ አላፍ ሕዝብ እልቂቶች መነሻቸው ብዙ ጊዜ አንዲት ቅጽበት ወይም አንዲት ያልተተኮሰች ጥይት አሊያም ያልፈነዳ ቦምብ ሊሆን ይችላል። አዶልፍ ሂትለርን አስታውሱት። 1944 ውልፍስሊየር በተባለ ምሽግ ውስጥ ኮሎኔል ክላውስ ቮን ስታውፌንበርግ ቦምብ የያዘ ቦርሳ ጠረጴዛ ስር አስቀምጠው ወጡ። ቦምቡ ፈነዳ። ሂትለር ግን በጠረጴዛው ወፍራም እግር ምክንያት ተረፈ። ያቺ የጠረጴዛ እግር የዓለምን ታሪክ ቀየረች። ሂትለር ተረፈ፣ ጭካኔው ባሰ። ወደ ሩሲያ እንሂድ። የቦልሾቪኩ መሪ ሌኒን በ1918 ፋኒ ካፕላን በተባለች ሴት ተተኮሰበት። ጥይቱ አንገቱ ስር ገብቶ ነበር፣ ግን አልገደለውም። ሌኒን ከሞት አፋፍ ተመለሰ፣ ቀይ ሽብርን አወጀ። ዛሬ የምንሄደው ወደ ቴህራን ነው። ልክ እንደ ሂትለር፣ ልክ እንደ ሌኒን ሞት ደጃፍ ድረስ መታ ያንኳኳችበት፣ ነገር ግን በሩን ሳትከፍትለት የተመለሰችው የአንድ ሰው ታሪክ አለ። ያ ሰው ግን በዚያን ቀን የሞት መንፈስ ሲነካው ማንነቱ ተቀየረ። አካሉ ደከመ፣ መንፈሱ ግን ጠነከረ። የዛሬው ታሪካችን የሚጀምረው በዛች በሞት ጥላ ስር በነበረችው ጨለማ ቀን ነው። ቀኑ ቅዳሜ ነው፣ ጁን 27 1981። ቦታው የኢራን መዲና ቴህራን። ወቅቱ ኢራን እንደ ድስት የምትፈላበት ጊዜ ነበር። 1979ኙ አብዮት የሻን መንግስት ጠራርጎ ከጣለ ገና 2 ዓመቱ ነው። ኢራን በአዲስ መልክ እየተዋቀረች ነው። አብዮቱ ልጆቹን እየበላ ነው። በአንድ በኩል የአያቶላ ሆሚኒ እስላማዊ መንግስት፣ በሌላ በኩል ደግሞ አብዮቱ ከተሰመረለት መስመር ወጥተዋል የሚሉ የግራ ዘመም ፖለቲከኞችና ተቃዋሚዎች የሞት ሽረት ትግል ላይ ናቸው። ከተማዋ በጥርጣሬ ጭጋግ ተሸፍናለች። በዚህ የንጋት ውጥረት ውስጥ አንድ ወጣት የሃይማኖት መሪ ወደ አቡዛር መስጊድ አመሩ። ስማቸው አሊ ሆሚኒ ይባላል። በወቅቱ ገና የ42 ዓመት ጎልማሳ ነበሩ። የፓርላማ አባል፣ የቴህራን የአርብ ጸሎት መሪ ናቸው። ገና ወደ ስልጣን መሰላል እየወጡ ያሉ፣ አንደበተ ርቱዕ፣ ምላሳቸው እንደ ጦር የሚወረወር የሺያ እስልምና ጠበቃ። አሊ ሆሚኒ ወደ አቡዛር መስጊድ የሄዱት ለምዕመናኑ የሃይማኖት ትምህርት ለመስጠትና ለጥያቄዎቻቸው መልስ ለመስጠት ነበር። መስጊዱ በሰዎች ተሞልቷል። አየሩ ላይ ያለው ሙቀትና የሰዎች ትንፋሽ ተቀላቅሏል። ሆሚኒ መድረክ ላይ ወጡ። ፊት ለፊታቸው ከተቀመጡ ሰዎች መካከል አንድ ጋዜጠኛ የመሰለ ሰው ነበር። ይህ ሰው ወደ መድረኩ ተጠጋ። በእጁ የያዘውን ድምፅ መቅረጫ ቴፕ ሪከርደር አወጣ። ሆሚኒ ንግግር ሲያደርጉ ድምፃቸውን በደንብ እንዲቀዳ በሚል ሰበብ ቴፑን ጠረጴዛ ላይ ልክ በሆሚኒ ልብ አጠገብ አስቀመጠው። ልክ ቁልፉን ተጫነው። ፕሌ እና ሪከርድ። ሆሚኒ ንግግራቸውን ቀጠሉ። ስለ አብዮቱ፣ ስለ እስላማዊ ሴት በስሜት ይናገራሉ። ያ ቴፕ ግን እየቀዳ አልነበረም። በውስጡ የያዘው የድምፅ ሪል ሳይሆን የታሪክን አቅጣጫ የሚቀይር ዳይናማይት ቦምብ ነበር። የሰዓት ቆጣሪው ወደ ኋላ እየቆጠረ ነው። ቲክ ታክ ቲክ ታክ ማለት ጀመረ። ከአንድ ደቂቃም በኋላ ልክ 6 ሰዓት ከ30 ደቂቃ ሲሆን ከቴፕ ውስጥ አንድ እንግዳ ድምፅ ተሰማ። የፉጨት የሚመስል ድምፅ። በመስጊዱ የነበሩ ሰዎች ጆሯቸውን አቅንተው ምን እንደሆነ ለማሰብ ጊዜ አልነበራቸውም። ቦምቡ ፈነዳ። ታላቁ ፍንዳታ መስጊዱን አናወጠው። የመስጊዱ መስኮቶች ተርገፈገፉ። ጭስና አቧራ ቦታውን ወረሩት። የሰው ጩኸት፣ የህመም ዋይታ፣ የደም ሽታ መስጊዱ ሞላው። ከደቂቃዎች በፊት በስሜት ሲናገሩ የነበሩት አሊ ሆሚኒ አሁን በራሳቸው ደም ተዘፍቀው ወድቀዋል። ቦምብ የፈነዳው በቀኝ በኩል ነበር። ፍንዳታው የቀኝ ትከሻቸውን በጠሰው። አጥንታቸው ተሰባበረ። ደረታቸው ተገነጠለ። አንገታቸውና የድምፅ አውታራቸው በከፍተኛ ሁኔታ ተጎዱ። ሳምባቸው በደም ተሞላ። በዚህ ግርግርና ሽብር ውስጥ የሆሚኒ ጠባቂዎችና የመስጊዱ ሰዎች የተበጣጠሰውን ሰውነታቸውን ተሸክመው ወደ ሆስፒታል ይሮጡ ጀመር።
ኢራን በድንጋጤ ቀዘቀዘች። የአብዮቱ አንደበት ተዘጋ የሚል ወሬ ተናፈሰ። ዶክተሮች ሆምኒን ሲቀበሉ ተስፋ አልነበራቸውም። ይህ ሰው የመትረፍ ዕድሉ ከዜሮ ጋር የተጠጋ ነው አሉ። የደም ስራቸው ተበጣጥሷል፣ ነርቮቻቸው ተቆራርጠዋል። ነገር ግን ፈጣሪ ሌላ ዕቅድ ነበረው። ሞት መኝታቸው ጫፍ ድረስ መታ። ለጥቂት ደቂቆች አፍጥጣ እያየቻቸው ግን ነፍሳቸውን ሳትወስድ ተመለሰች። ቀናት አለፉ። ሆምኒ ከኮማ ነቁ። ግን የቀድሞ ሰው አልነበሩም። ያ ቦምብ አካላቸውን ለዘላለም ቀይሮታል። ቀኝ እጃቸው አካል ጉዳተኛ ሆነ። እስከ ዛሬ ድረስ ኢራንን ሲመሩ፣ ሰላምታ ሲሰጡ፣ እስክሪብቶ ሲይዙ የምናያቸው በግራ እጃቸው ብቻ የሆነው ለዚህ ነው። ድምፃቸው ተቀየረ። ያ ነጎድጓድ ድምፅ ጠፋና ቀስ እያለ የለበዘ አየር የቀላቀለ የሚመስል ድምፅ ተተካ። ለመሆኑ ይህን ያደረገው ማን ነው የሚል ስንመለከት ፍንዳታው በበረደ ጊዜ ከተሰባበረው የቴፕ ሪከርደሮች ቅሪቶች መካከል አንድ ወረቀት ተገኘ። ወረቀቱ ላይ የተጻፈው መልእክት አጭርና ግልጽ ነበር። ከፎርቃን ቡድን የተላከ ስጦታ ለእስላማዊ ሪፐብሊክ የሚል ነበር። ፎርቃን ይህም ቡድን በወቅቱ የነበሩ የጽንፈኛ ሃይማኖት ተቃዋሚዎች ስብስብ ነበር። ኢስላም ያለ አያቶላዎች የሚል መፈክር ያነገቡ፣ የአያቶላዎችን የበላይነት የሚቃወሙ ታጣቂዎች ነበሩ። የሀብታም ነጋዴዎችንና የሃይማኖት መሪዎችንም ጥምረት ይጠሉ ነበር። አሊ ሆምኒን እንደ ኢላማ የመረጡት እያደገ በመጣው የአብዮቱ ተጽዕኖ ውስጥ ቁልፍ ሰው ስለነበሩ ነው። ግን አንድ አስገራሚ የታሪክ ምጸት እዚሁ ጋር አለ። የፎርቃን ቡድን ዓላማ ሆምኒን ገሎ ከአብዮቱ ታሪክ ማጥፋት ነበር። ነገር ግን ውጤቱ ተቃራኒ ሆነ። ይህ የግድያ ሙከራ ለሆምኒ የሃው ሰማዕታትነት ክብርን አጎናጸፋቸው። በሺያ እስልምና ባህል ውስጥ ለሃይማኖት ወይም ለዓላማ ሲባል የሚደርስ መከራና ስቃይ ትልቅ ክብር አለው። ሆምኒ በሆስፒታል አልጋ ላይ ሆነው በፋሻ ተጠቅልለው ሲታዩ የህዝቧ ዜኔታና ድጋፍ ወደ እርሳቸው ጎረፈ። ያቺ የቦምብ ፍንዳታ ሆምኒን ከአንድ ተራ ፖለቲከኝነት ወደ መለኮታዊ ጥበቃ ወደ ተደረገለት መሪ ደረጃ ከፍ አደረገቻቸው። አያቶላ ሆምኒ ሳይቀሩ በሆስፒታል መልእክት ሲልኩላቸው አንተ የሕያው ሰማዕት ነህ አሏቸው። የታሪክ ተመራማሪዎች እንደሚስማሙት በዚያች ቀን አሊ ሆምኒ ቢሞቱ ኖሮ የዛሬዋ ኢራን፣ የዛሬዋ መካከለኛው ምስራቅ፣ ምናልባትም የዛሬው የዓለም የኒኩለር ፖለቲካ መልክ ሌላ ሊሆን ነበር። ነገር ግን እጣ ፋንታ አካል ጉዳተኛ የሆነች ቀኝ እጅ እና የደከመ ድምፅ የያዘን ሰው የዓለም ፖለቲካ ወደሚያሽከረክር ዙፋን ላይ ልታወጣው መሰላል ሰራችለት። ከዚህ ክስተት በኋላ አሊ ሆምኒ ተለወጡ። ሞትን በአካል የተጋፈጠ ሰው እንደሚሆነው ሁሉ ይበልጥ ጠንቃቃ፣ ይበልጥ ተጠራጣሪ እና ለጠላቶቹ ምሕረት የሌለው ሰው ሆነው ወጡ። ያ ቴፕ ሪከርደር ውስጥ የነበረው ቦምብ ስጋቸውን ቢቦጭቀውም በውስጣቸው ያለው የስልጣን ጥማት ግን አቀጣጠለው። የሶቪየቱ ጆሴፍ ስታሊን ከአንድ ጫማ ሰፊ ጠጪ አባት እንደተወለደ ታሪክ ይነግረናል። ሂትለር በቬና ጎዳኖች ስዕል እየሸጠ በረሃብ እንደተቀጣ ያውሳሉ። የዛሬው ታሪካችን ባለቤትም ታሪካቸው የሚጀምረው ከዙፋን ሳይሆን ከድህነት ወለል ነው። ኢራን ያኔ የፋርስ ምድር ፐርሺያ ትባል በነበረችበት ዘመን ዓለም በሁለተኛው የዓለም ጦርነት ዋዜማ ላይ በነበረችበት ቅጽበት በአንዲት የተቀደሰች ከተማ አንድ ሕፃን ተወለደ። ይህ ሕፃን ወደፊት መካከለኛው ምስራቅ በእጁ መዳፍ የሚያሽከረክር ይሆናል ብሎ የገመተ አልነበረም። ጁላይ 17 1939 ቦታው ማሽሃድ ኢራን። ማሽሃድ ለሺያ እስልምና ተከታዮች ልዩ ቦታ ነች። የኢማም ሬዛ መካነ መቃብር የሚገኝባት፣ መንፈሳዊነትና ድህነት የተሳሰሩባት ከተማ። በዚህ ከተማ ውስጥ በአንዲት አነስተኛ የጭቃ ቤት ውስጥ አሊ ሆምኒ ወደዚህ ዓለም መጡ። አባታቸው ጃቡድ ሆምኒ የተባሉ ፊታቸው የማይፈታ ሕይወትን በቁም ነገር ብቻ የሚያዩ ጥብቅ የሃይማኖት መምህር ነበሩ። እናታቸው ሃዲጃ ደግሞ የፋርስን ስነ ጽሑፍና ታሪክ ጠንቅቀው የሚያውቁ ለልጆቻቸው ስለ ዓለም ስልጣኔ የሚተርኩ ሴት ነበሩ። የሆምኒ የልጅነት ሕይወት በሁለት ተቃራኒ ዓለማት መካከል የተወጠረ ነበር። በአንድ በኩል የአባታቸው ጥብቅ የሆነ እስላማዊ ሕግ፣ በሌላ በኩል ደግሞ የኢራን ዘመናዊነት ፍላጎት። ሆምኒ ስለ ልጅነታቸው ሲያወሩ እንዲህ ይላሉ። የኖርንበት ቤት ጸጥታ የሰፈነበት ነበር። አባቴ ሲጸልይ ድምፅ ማሰማት አይፈቀድም። ቤታችን አንዲት ክፍል ብቻ ነበረችው። እንግዶች ሲመጡ እኛ ልጆች ወደ ምድር ቤት ወይም ወደ ቤዝመንት እንወርዳለን። እራት የቅንጦት ነበር። ብዙ ሌሊቶችን ዳቦና ዘቢብ ብቻ በልተን አድረናል ሲሉ ይናገራሉ። ይህ የዳቦና ዘቢብ ታሪክ በእርግጥ እውነት ሊሆን ይችላል፣ ወይም ደግሞ ብዙዎች መሪዎች ከህዝብ ጋር ነበርኩ ለማለት የተጋነነ ሊሆን ይችላል። ነገር ግን አንድ እውነት አለ። ሆምኒ ያደጉት በድህነት እቶን ውስጥ ነበር። ወጣቱ ሆምኒ የሃይማኖት ትምህርት ለመቅሰም በቅድሚያ ወደ ነጃፋ ኢራቅ ተጓዙ።
ናጃፍ የሺያ እስልምና የልብ ትርታ ቦታ ነው። እዛ የሃይማኖት ዶግማን ጠጡት። ነገር ግን ወደ ኢራን ሲመለሱ አንድ ያልተጠበቀ ነገር ተፈጠረ። ይህ ወጣት ከሃይማኖት መጽሐፍ ውጪ ሌላም ነገር ያነብ ጀመር። የሚገርመው ነገር አሊ ሁሚ የምዕራባውያን ስነ ጽሑፍ ያነቡ ነበር። የአሜሪካውያኑ ጆፍ ስታቤክን የቁጣ ወይኖችን አነበቡ። የፈረንሳዩን ቪክቶር ሁጎን ወይም ሙዱባንን አገላበጡ። አንድ እስላማዊ አክራሪ እንዴት የምዕራባውያንን ልቦለድ ያነባል ልትሉ ትችላላችሁ። መልሱ ቀላል ነው። ሆሚኒ በእነዚህ መጽሐፍ ውስጥ ያዩት የምዕራባውያንን ባህል ሳይሆን ስለ አብዮቱ፣ ስለ ድህነቱ፣ ስለ ጭቆናው የሚተርከውን መንፈስ ነበር። ሙዱባን ስለ ድሆች አመፅ ይተርካል። ሆሚኒም በኢራን ያዩት የነበረው ይህንኑ ነበር። ጠላትን ለማሸነፍ የጠላትን ቋንቋና ስነ ልቦና መረዳት ያስፈልጋል ብለው ያምኑ ነበር። ጊዜው 1963 ነው። ኢራን በንጉሥ ሻህ መሐመድ ራዛ ፓህሊቭ ስር ነች። ሻህ ነጭ አብዮት ወይም ዋይት ሪቮሉሽን የተሰኘ ዘመቻ አወጁ። ዓላማው ኢራንን ማዘመን፣ የመሬት ስርጭትን መቀየርና የሴቶችን መብት ማስከበር ነበር። ይህ ግን ለሃይማኖት አባቶች መርዝ ነበር። እስልምናን የማጥፋት የምዕራባውያን ሴራ ነው አሉ የሃይማኖት አባቶች። በዚህ ወቅት ነው አንድ ሰው ብቅ ያሉት፣ አያቶላ ሩሃላ ሆሚኒ። በቅዱስ ከተማ ቁም ውስጥ ሆሚኒ የሻህን መንግስት የአሜሪካን ጉዳይ አስፈጻሚ እያሉ መሳደብ ጀመሩ። ወጣቱ አሊ ሆሚኒም የሆሚኒን እግር ተከትለው ወደ ትግሉ ገቡ። የሆሚኒ ቃላት ለሆሚኒ እንደ ነዳጅ ሆኑላቸው። ነገር ግን የሻህ መንግስት ሳቫክ የተባለ እጅግ ጨካኝ የሆነ የስለላ ድርጅት ነበረው። የሳቫክ ሰዎች አይን በየቦታው አለ። ግድግዳው ጆሮ አለው በሚባልበት በዚያን ዘመን ሆሚኒ ተያዙ። እስር ቤት ሰው ይሰብራል ወይም ደግሞ እንደ ብረት ያጠነክረዋል። ለኔልሰን ማንዴላ እስር ቤት የይቅርታ ትምህርት ቤት ነበር። ለግብፁ ሰይድ ኩቲብ ወይም ለስታሊን ግን እስር ቤት የቂምና የበቀል ማምረቻ ነበር። ለአሊ ሆሚኒ የሆነው ግን ይኸው ነው። በ1975 ለ6 ጊዜ ያህል ታሰሩ። በተለይም የመጨረሻው እስር እጅግ ዘግናኝ ነበር። ለ5 ወራት በጨለማ ቤት ውስጥ ተጣሉ። ማንም የለም፣ ብርሃንም የለም፣ ድምፅም የለም። የሚሰማው የራሳቸው የልብ ምትና የሳቫክ ፖሊሶች የጫማ ኮቴ ድምፅ ብቻ ነበር። አሊ ሆሚኒ ከዓመታት በኋላ ስለዛ ጊዜ ሲናገሩ ያን ጊዜ ሞቴን የተመኘሁበት ጊዜ ነበር። ነገር ግን ከስር ስወጣ ልቤ ድንጋይ ሆኖ ነበር። ለጠላቶቼ ምህረት አላደርግም ብዬ ቃል ገባው ብለዋል። ሚስታቸው ማንሱራ ሆጅስታሃ ስለዚህ ጊዜ ሲያወሩ ባላቸው በተያዘ ቁጥር ልጆቻቸውን አቅፈው የት እንደደረሰ ሳያውቁ ያሳለፉት የጭንቀት ጊዜ ያስታውሳሉ። የሆሚኒ ልጆች ያደጉት አባታቸው ዛሬ አለ ነገ የለም በሚባልበት የሽሽት ሕይወት ውስጥ ነበር። ዓመታት ነጎዱ። 1978 ደረሰ። የሻህ መንግሥት እንደ አሮጌ ሕንፃ መሰነጣጠቅ ጀመረ። የሕዝብ ቁጣ ገንፍሎ ወጣ። ሞት ለሻህ የሚለው ድምፅ ቴህራንን አናወጣት። አሊ ሆሚኒ ከእስር ተፈተዋል። አሁን በድብቅ መደራጀቱን ትተው በአደባባይ መስበክ ጀመሩ። አያቶላ ሆሚኒ በፓሪስ ሆነው በካሴት የሚልኩትን መልእክት ሆሚኒ በኢራን ውስጥ ያሰራጩ ነበር። ጃንዋሪ 16 1979 የማይደፈረው ንጉሥ የኢራኑ ሻህ በዓይናቸው እንባ አቅርሮ ሀገር ጥለው ሸሹ። ኢራን በደስታ አበደች። ከሁለት ሳምንትም በኋላ ፌብራሪ 1 1979 ኤር ፍራንስ የተሰኘው አውሮፕላን ቴህራን አየር ማረፊያ አረፈ። አያቶላ ሆሚኒ ከ14 ዓመት ስደት በኋላ ተመለሱ። ሚሊዮኖች ሊቀበሏቸው ወጡ። በዛች ታሪካዊ ቀን አውሮፕላኑ ወረው አያቶላን ከሚጠብቁት ጥቂት ታማኝ ሰዎች መካከል አንዱ ያ ከማሽሃድ ጎዳኖች የተነሳው ምንዱባንን ያነበበው በሳቫክ እስር ቤት የተሰቃየው አሊ ሆሚኒ ነበሩ። ግን አብዮቱ ገና መጀመሩ ነበር። የሻህ መውደቅ የድራማው መጀመሪያ እንጂ መጨረሻው አልነበረም። ስልጣን እንደ እሳት ነች። የተቀበሉት እጅ ካልጠነከረ ታቃጥላለች። ሆሚኒና ጓደኞቻቸው ሻህን ጣሉ። አሁን ግን እርስ በርስ ወደ መባላላት የሚሄዱበት፣ ወዳጅ ጠላት የሚሆኑበት የደም ዘመን ሊጀመር ነው። አንዳንድ ጊዜ ታላላቅ የሚባሉ መሪዎች የሚወድቁት በጥበብ ማነስ ሳይሆን በተሳሳተ ሰዓት በተሳሳተ ቦታ በመገኘታቸው ነው። በሌላ በኩል ደግሞ ምንም ተስፋ ያልተጣለባቸው በስተጀርባ ሆነው ብቻ የሚያገለግሉ ሰዎች በድንገት ወደ መድረክ መሃል ይወጣሉ። እናም የዓለምን ዕጣ ፈንታ ይወስናሉ። የሶቪየቱ ኒኪታ ክሩሽኬቭን አስታውሱት። ስታሊን በሕይወት እያለ ማንም ሰው ክሩሽኬቭ የሶቪየት መሪ ይሆናል ብሎ የገመተ አልነበረም። የስታሊን ታማኝ አገልጋይ፣ የፓርቲው ተራ ሰራተኛና ምናልባትም የስታሊን ቀልደኛ ተብሎ የሚታወቅ ሰው ነበር። ነገር ግን ስታሊን ሲሞት
እነ ቤሪያ እና ማሊኮቭ ስልጣን ሲሻኮቱ ክሩሽኬቭ መሃል ላይ ገብቶ የሁሉንም እግሮች ጠልፎ በመጣል የሶቪየት ህብረት መሪ ሆነ። ዛሬ የምንተርከው የአሊ ሆሚኒ ታሪክም ልክ እንደዚሁ ነው። አብዮቱ በፈነዳበት ወቅት ሆሚኒ የአያቶላ ሆሚኒ ቀኝ እጅ ወይም ምክትል አልነበሩም። ብዙዎቹ ከእርሳቸው በላይ እውቀት፣ ተቀባይነትና የፖለቲካ ብስለት ያላቸው ነበሩ። ታዲያ የቀኝ እጁ አካል ጉዳተኛ ሆነው ድምፁ የሰላ ያልሆነ የሃይማኖት ትምህርት ያላጠናቀቀው ሰው እንዴት የኢራን ፕሬዝዳንት ከዚያም አልፎ የበላይ ጠባቂ ሱፕሬም ሊደር ሆነ? መልሱ የሚገኘው በሁለት ነገሮች ውስጥ ነው። አንደኛው የሞት ዕጣ ፈንታ፣ ሁለተኛው ደግሞ የፖለቲካ ሴራ ነው። እስቲ እንመልከተው። ጁን 1981 ኢራን በደም ጎርፍ እየታጠበች ነው። አብዮቱ እንደ እሳተ ገሞራ ከፈነዳ በኋላ ኢራን ሰላም አላገኘችም። አዲሱ እስላማዊ መንግስት ጠላቶቹን እያደነ ነው። በዚያ ወቅት ኢራን ፕሬዝዳንት ነበራት። ስሙ አቡል ሐሰን ባኒ ሳድር ይባላል። የመጀመሪያው የኢራን ፕሬዝዳንት። ባኒ ሳድር ምሁር ናቸው። ፓሪስ የተማሩ ዘመናዊ አስተሳሰብ ያላቸው፣ ነገር ግን አያቶላ ሆሚኒና ጽንፈኛ ሃይማኖት መሪዎች አልወደዷቸውም። ከመጠን በላይ ምዕራባዊ ነህ አሏቸው። እናም ጁን 21 ቀን ባኒ ሳድር ተባረሩ። ለሕይወታቸው ፈርተው በድብቅ የሴት ልብስ ለብሰው አውሮፕላን ተሳፍረው ፈረንሳይ ገቡ። የመጀመሪያው ፕሬዝዳንት ሄዱ። ሁለተኛው ፕሬዝዳንት መጡ፣ መሐመድ አሊ ራጃ። ራጃ ግን እድለኛ አልነበሩም። ስልጣን ከያዙ ከ9 ቀናት በኋላ በኦገስት 13 በቢሮአቸው ውስጥ በቦምብ ተገደሉ። ጠቅላይ ሚኒስትሩም አብረው አለቁ። አሁን ኢራን መሪ የላትም። ፕሬዝዳንቱ ሞተዋል፣ ጠቅላይ ሚኒስትሩም ሞተዋል። አብዛኛው የፓርቲ አመራሮችም በቦምብ አልቀዋል። ማን ቀረ? አንድ ሰው፣ አሊ ሆሚኒ። ያ በጁን ወር ቦምብ ፈንድቶበት ሆስፒታል የነበረው ሰው አሁን ፈጣሪው ያተረፈው ለመሪነት እንደሆነ ታመነ። ሆሚኒ ገና ከቁስላቸው ሳያገግሙ በፋሻ ተጠቅልለው የምርጫ እጩ ሆኑ። ኦክቶበር 2 1981ም ምርጫ ተካሄደ። ተቃዋሚ የሌለበት፣ የሃይማኖት መሪዎች የፈቀዱት ሰው ብቻ የሚወዳደርበት ምርጫ። አሊ ሆሚኒ 95% ድምፅ አግኝተው አሸነፉ። የኢራን ሶስተኛው ፕሬዝዳንት ሆኑ። የሆሚኒ ፕሬዝዳንት ዘመን ግን አልጋ ባልጋ አልነበረም። ኢራን ከጎረቤት ኢራቅ ጋር በነበራት ደም አፋሳሽ ጦርነት እየታመሰች ነበር። የኢራቁ መሪ ሳዳም ሁሴን ኢራንን ወሯል። በሚሊዮን የሚቆጠር ወጣቶች በጦር ሜዳ እያለቁ ነው። ሆሚኒ በፕሬዝዳንት ዘመናቸው ያልተለመደ ነገር አደረጉ። የሃይማኖት ካባ ለብሰው ሳይሆን የወታደር ዩኒፎርም ለብሰው ወደ ግንባር ይሄዱ ነበር። በጁን ወር የተጎዳው እጃቸውን አካል ጉዳተኛ ቢሆንም በግራ እጃቸው መነጽር እያስተካከሉ ወታደሮቹን ያበረታቱ ነበር። ይህ ለህዝቡ ትልቅ መልእክት ነበረው። መሪው ከኛ ጋር ነው አሉ። ነገር ግን ቤተ መንግስት ውስጥ ሌላ ጦርነት ነበር። ሆሚኒ ፕሬዝዳንት ቢሆኑም እውነተኛው ስልጣን ግን በእርሳቸው እጅ አልነበረም። ስልጣኑ ያለው በአያቶላ ሆሚኒ እጅ ነበር። ሆሚኒ የአያቶላ ጉዳይ አስፈጻሚ እንጂ ወሳኝ ሰው አልነበሩም። እንዲያውም ጠቅላይ ሚኒስትሩ ሚር ሁሴን ሙሳቪ በኋላ የተቃዋሚ መሪ የሆነው ከአሊ ሆሚኒ የበለጠ ስልጣን ነበራቸው። አሊ ሆሚኒ በፕሬዝዳንት ዘመናቸው ለስላሳ ለመምሰል ሞክረው ነበር። ጦርነቱ እንዲቆም ይፈልጉ ነበር። ነገር ግን አያቶላ ሆሚኒ ጦርነት እስከ ድል ይቀጥላል አሉ። ሆሚኒም ዝም አሉ። አያቶላ የፈለጉትን ሲያደርጉ ሆሚኒ እንደ ጥላ ተከተሉ። ይህ ታዛዥነታቸው ወደፊት ለሚመጣው ትልቅ ስልጣን እንደ ብቁነት ተቆጠረላቸው። 1989ም አያቶላ ሆሚኒ አረፉ። ኢራን አለቀሰች። ነገር ግን በጓሮ በጨለማ ክፍሎች ውስጥ የስልጣን ሽኩቻ ተጀመረ። ቀጣዩ መሪ ማን ነው የሚል። በሕገ መንግስቱ መሰረት ቀጣዩ መሪ መሆን ያለበት ታላቁ አያቶላ ወይም ግራንድ አያቶላ የሆነው ሰው ነው። በሃይማኖት ትምህርቱ የላቃ ደረጃ የደረሰ። አሊ ሆሚኒ ግን ያ ደረጃ አልነበራቸውም። እሳቸው ገና ሆጃቶል እስላም የሚባል መካከለኛ ደረጃ ላይ ነበሩ። እንደውም ብዙዎቹ እንደ ጁኒየር ነው የሚያዩዋቸው። ታዲያ እንዴት ተመረጡ የሚለውን ስንመለከት እዚህ ጋር ነው የአክባር ሐሺም ራፋሳንጃኒ ሚና የሚመጣው። ራፍሳንጃኒ የኢራን ፖለቲካ ሻርክ፣ ብልህና ሀብታምና ተንኮለኛ ፖለቲከኛ ነው። ራፍሳንጃኒ ይህን አሰበ። አንድ ጠንካራ አያቶላ ስልጣን ከያዘ እኔ ሊበላኝ ይችላል። ስለዚህ አንድ ደካማ ታዛዥና እኔ ልቆጣጠረው የምችለው ሰው መሪ ማድረግ አለብኝ አለ። ራፍሳንጃኒም አይኑን ወደ አሊ ሆሚኒ አዞረ። ሆሚኒ ጥሩ ሰው ነው፣ ታዛዥ ነው፣ ከኔ ኋላ ሆኜ እዘውረዋለሁ ብሎ አሰበ። እናም ራፍሳንጃኒ አንድ ታሪክ ፈጠረ። ለጉባኤው እንዲህ አለ። አያቶላ ሆሚኒ ከመሞታቸው በፊት እኔ በነበርኩበት፣ አህመድ ሆሚኒ በነበረበት አሊ ሆሚኒ መሪ እንዲሆኑ ጠቁመው ነበር አለ። ማስረጃ የለም። ምስክሮቹም ራሱ ራፍሳንጃኒና
የኪሚኒ ልጅ አህመድ የሁለቱም የራሳቸው ፍላጎት ያላቸው ሰዎች ነበሩ ምስክር ሆነው የቀረቡት። ጉባኤው ተከራከረ። አሊ ሆሚኒ ራሳቸው በመድረክ ላይ ወጥተው እንዲህ አሉ። እባካችሁ እኔ ለዚህ ቦታ ብቁ አይደለሁም። ብዙ ታላላቅ ሊቃውንት እያሉ እኔም መምረጥ ስህተት ነው አሉ። ይህ ትህትና ወይስ የፖለቲካ ድራማ? ማንም አያውቀውም። በመጨረሻም ጁን 4 1989 አሊ ሆሚኒ በ60 ድምፅ 14 ተቃውሞ የኢራን ሁለተኛው የበላይ መሪ ወይም ሱፕሪም ሊደር ተብለው ተመረጡ። ሕገ መንግስቱም ተሻሻለ። ታላቁ አያቶላ መሆን አለበት የሚለው መስፈርት ለሆሚኒ ሲባል ተሰረዘ። በአንድ ሌሊት መካከለኛ የሃይማኖት ተወካይ ሆኑ። ራፍሳንጃኒም አቅዶት የነበረው ደካማ መሪ ግን ስልጣን ከያዘ በኋላ ራፍሳንጃኒን የሚያስደነግጥ ሰው ሆኖ ወጣ። አሊ ሆሚኒ ወንበር ላይ እንደተቀመጡ የራሳቸው ሰዎችን መሰብሰብ ጀመሩ። የራፍሳንጃኒን ሰዎች ቀስ በቀስ ገለል አደረጉ። አብዮታዊ ዘብ ወይም ሪቮሉሽነሪ ጋርድን ጦር ከራሳቸው ጋር አጣበቁት። በጥቂት ዓመታት ውስጥም ያ አሻንጉሊት ይሆናል የተባለው ሰው ገመዱን የያዙትን ሰዎች እጅ ቆረጠ። ራፍሳንጃኒም ከጀርባ ሆኖ ሊመራ ያሰበው ሰው ፊት ለፊቱ ቆሞ የሚገዳደር ኃይል መሪ ሆኖ አገኘው። ይህ ነበር የአጋጣሚው መሪ ታሪክ። ከሞት አፋፍ ተነስቶ በጓደኞቹ ትከሻ ተረማምዶ የኢራንን ፍጹም ስልጣን የጨበጠው ሰው። ነገር ግን ስልጣን ከያዙ በኋላ አሊ ሆሚኒ ምን አደረጉ? ኢራንን ወዴት ወሰዷት? የኒኩለር ፖለቲካ እና የውስጥ ጭቆና እንዴት ተጀመረ የሚለውን እንመልከት። ስልጣን እንደ እሳት ነው። ራቅ ካሉበት ይሞቃል፣ ከተጠጉት ደግሞ ያቃጥላል። ነገር ግን ስልጣንን በእጁ የጨበጠው ሰው ያንን እሳት ተጠቅሞ የራሱን ጥላ በሌሎች ላይ ማጥላት ይችላል። በታሪክ ውስጥ ብዙ መሪዎች ስልጣን ለመያዝ ብቻ ሳይሆን ስልጣንን ለማቆየት ብዙ ርቀት ተጉዘዋል። የሶቪየቱ ጆሴፍ ስታሊን በ1930ዎቹ ታላቅ የሽብር ዘመቻ ወይም ግሬት ፐርጅ በሚል የራሱን ጓደኞች፣ የጦር መሪዎችና የፓርቲ አባላትን ጨፍጭፎ ስልጣኑን አጠናከረ። የቻይናው ማኦ ዜዶንግ በ1960ዎቹ የባህል አብዮት ወይም ካልቸራል ሪቮሉሽን በሚል በሚሊዮን የሚቆጠር ሰዎችን ለሞት ዳርጎ ስልጣኑን አረጋገጠ። ዛሬ የምንተርከው የአሊ ሆሚኒ ታሪክም ከዚህ የተለየ አይደለም። በ1989 አያቶላ ሆሚኒ ሲያርፉ ብዙዎች ሆሚኒ ጊዜያዊ መሪ ወይም ደካማ ሰው ብለው ነበር የገመቱት። ነገር ግን ስልጣን ላይ እንደወጡ ያ ደካማ የተባለው ሰው የራሱን የጥላ መንግስት መገንባት ጀመረ። ኢራንን በብረት እጅ የሚገዛ ማንም የማይደፍረው የራሱ ሰራዊት ያለው የራሱ ኢኮኖሚ ያለው መንግስት ሆነ። ከዚህም በላይ ይህ ሰው ዓለምን የሚያስጨንቅ አንድ ቁማር መጫወት ጀመረ፣ የኒኩለር ቁማር። የ1990ዎቹ መጀመሪያ ዓለም እየተቀያየረች ነው። ሶቪየት ህብረት ፈራርሳለች። የቀዝቃዛው ጦርነት አብቅቷል። አሜሪካ ብቸኛዋ ሀያል ሀገር ሆናለች። በዚህ ወቅት አሊ ሆሚኒ በቴህራን ቤተ መንግስት ውስጥ ብቻቸውን ተቀምጠው የዓለም ካርታ ይመለከታሉ። አንድ ነገር ተረድተዋል። ስልጣኔ ለማቆየት ከፈለኩ እንደ ሻሃ መሆን የለብኝም፣ እንደ ሳዳምም መሆን የለብኝም፣ የራሴን ኃይል መገንባት አለብኝ አሉ። ሆሚኒ ሁለት ነገሮችን አደረጉ። አንደኛው የእስላማዊ አብዮታዊ ዘብ ወይም እስላም ሪቮሉሽነሪ ጋርድ የተባለውን ጦር እንደገና አዋቀሩት። ይህ ጦር የአገሪቱ መደበኛ ሰራዊት አይደለም። ይህ ጦር ለአሊ ሆሚኒ ብቻ ታማኝ የሆነ የራሱ መረጃ ደህንነት ያለው፣ የራሱ ሚሳኤል ያለው፣ የራሱ የባህር ኃይል ያለው ግዙፍ ተቋም ነው። ይህ ጦር ወታደራዊ ብቻ አይደለም፣ የኢራንን ኢኮኖሚ በሙሉ ተቆጣጠረ። የቴሌኮም ኩባንያዎችን፣ የነዳጅ ማጣሪያዎችን፣ የግንባታ ድርጅቶችን ሁሉም በዘቡ ጦር እጅ ገቡ። አሊ ሆሚኒ የጦር መሪዎችን በሀብት አጥለቀለቋቸው። ምክንያቱም የኦሮሚያው ንጉሠ ነገሥት እንደሚያደርጉት ወታደሩን ካጠገብክ ዙፋኑ ይጸናል የሚለውን መርህ ስለሚያውቁ ነው። ሁለተኛ የኒኩለር ፕሮግራም ነው። ኢራን የኒኩለር ቴክኖሎጂ ከጀመረች ቆየች። በሺያ ዘመን ከአሜሪካ ጋር ትሰራ ነበር። አሁን ግን አሊ ሆሚኒ ፕሮግራሙን አፋጠኑት። ምክንያቱም ለኤሌክትሪክ ኃይል ነው ይላሉ በይፋ፣ ግን ዓለም ሌላ ነገር ይጠረጥራል። አሊ ሆሚኒ የሰሜን ኮሪያና የፓኪስታን ታሪክ አይተዋል። ሰሜን ኮሪያ ኒኩለር ስላላት ማንም ሊነካቸው አልቻለም። ሊቢያ ግን ኒኩለር ፕሮግራሟን ርግፍ አድርጋ ስለተወች ጋዳፊ እንደ ውሻ ተገደሉ። ሳዳም ሁሴንም የጅምላ ጨራሽ መሳሪያ ስለሌለው ተሰቀለ። አሊ ሆሚኒም ይህ ሁሉ አይተው አንድ መደምደሚያ ላይ ደረሱ። የኒኩለር ቴክኖሎጂ የህልውና ዋስትናዬ ነው የሚል ድምዳሜ። እናም በድብቅ በተራሮች ስር በመሬት ውስጥ ዋሾችና በናታንዝ በፎርድ እና በአራክ ኒኩለር ማብላዮች ገነቡ። ዓለም ሲያውቅ ማዕቀብ ዘነበባቸው። የኢራን ኢኮኖሚ ተንገዳገደ። የህዝብ ኑሮ ተመሰቃቀለ። ግን አሊ ሆሚኒ ንቅንቅ አላሉም። የመቋቋሚያ ኢኮኖሚ ወይም ሬዚስታንስ ኢኮኖሚ የሚል መፈክር አወጡ። ህዝቡ ድንጋይ ቢበላም
የኒኩለር ፕሮግራም መቀጠል አለበት አሉ። በ2009ም የሆምኒ መንግስት ትልቅ ፈተና ገጠመው። ምርጫ ተካሄደ። መሐሙድ አህመድ ነጃድ አሸነፉ ተባለ። ግን ህዝቡ ውሸት ነው ድምፄ የት አለ ብሎ አደባባይ ወጣ። የአረንጓዴው ንቅናቄ ወይም ግሪን ሙቭመንት ተፈጠረ። ሚሊዮኖች ቴህራንን አጥለቀለቋት። አሊ ሆምኒ ምርጫ አልነበራቸውም። የጥላ መንግስታቸውን አዘዙ። ጨፍልቋቸው አሉ። የፓሲጅ ሚሊሻዎች በሞተር ሳይክል እየተንቀሳቀሱ ተቃዋሚዎችን በብረት ዱላ ቀጠቀጡ። ተኳሾች ከህንፃዎች ላይ ሆነው ህዝቡን ጨፈጨፉ። ኒዳ ኦግ ሳልተን የተባለች ወጣት በካሜራ ፊት በጥይት ተመታ ስትወድቅ ዓለም አየ። አሊ ሆምኒ ግን ዝም አሉ። ይህ የምዕራባውያን ሴራ ነው አሉ። በሺዎች የሚቆጠሩ ታሰሩ። በአይቭን እስር ቤት የተፈጸመው ግፍና ስቃይ ጆሮ የሚሰነጥቅ ነበር። አሊ ሆምኒ በዛን ጊዜ አሳይተው ነበር ስልጣናቸውን ለማቆየት ሲሉ የራሳቸውን ህዝብ ደም ለመጠጣት ወደኋላ እንደማይሉ ተግባራቸው መሰከረ። ሆምኒ ግን በዚህ ብቻ አላበቁም። በውጭ ጉዳይ ፖሊሲያቸውም የጥላ ጦርነት መረጡ። የተቃውሞ ዘንግ ወይም አክሲስ ኦፍ ሬዚስታንስ የሚባል ሰንሰለት ፈጠሩ። ከኢራን ተነስቶ በኢራቅ፣ በሶሪያ፣ በሊባኖስ እስከ ጋዛ የሚዘረጋ የጦር መረብ። በሊባኖስ ሄዝቦላ፣ በኢራቅ የሺዓ ሚሊሾች፣ በጋዛ ሐማስ፣ በየመን ሁቲዎች ናቸው። እነዚህ ሁሉ ቡድኖች የአሊ ሆምኒ የፊት መስመር ተከላካዮች ናቸው። ኢራን በቀጥታ ከእስራኤል ወይም ከአሜሪካ ጋር አትዋጋም። እነዚህ ቡድኖችን ትልካለች፣ ገንዘብ ትሰጣለች፣ ሚሳኤል ታስታጥቃለች። ጠላት ሲመጣ ኢራን ድንበሯ ላይ ሳይሆን በሺህ ኪሎ ሜትሮች ርቀት ላይ ትዋጋለች። ይህ ስልት ለዓመታት ሰራ። ኢራን ሳትነካ እስራኤልና ሳውዲ አረቢያን ስታስጨንቅ ኖረች። አሊ ሆምኒ በቤተ መንግስታቸው ተቀምጠው በሊባኖስ ተራሮች ላይ የሚተኮሰውን ሚሳኤል ይቆጣጠሩ ነበር። ነገር ግን ልብ በሉ፣ እያንዳንዱ ቁማር መጨረሻ አለው። እያንዳንዱ የጥላ መንግስት ብርሃን ሲበራበት ይጋልጣል። በ2018 አሜሪካ ከኒኩለር ስምምነት ወጣች። ማዕቀቡ ተመለሰ። የኢራን ገንዘብ ሪያል እንደ ቅጠል ረከሰ። ህዝቡ አመረረ። በ2019 በ2022 ተቃውሞዎቹ ቀጠሉ። በአሊ ሆምኒ ላይ። አሊ ሆምኒ አርጅተዋል፣ እድሜያቸው ገፍቷል። ግን አሁንም ስልጣን እንደያዙ ነው። የኒኩለር ፕሮግራሙን እንደ ልጅ እየጠበቁት ነው። የጥላ መንግስቱ አሁንም እየሰራ ነው። ነገር ግን አንድ ጥያቄ አለ። የሁሉ መስዋዕትነት፣ የሁሉ ደም፣ የሁሉ ረሃብ ለምንድን ነው? ለኢራን ህዝብ ክብር ወይስ ለአንድ ሰው ስልጣን? ታሪክ ተመራማሪዎች እንደሚሉት አሊ ሆምኒ የኢራን ብሔራዊ ኩራት ከኒኩለር ፕሮግራም ጋር አጣብቀውታል። ኒኩለር ከሌለ ባሪያ እንሆናለን የሚል ትረካ ፈጥሯል። በዚህም ጉዳይ ሊደራደሩ ፈቃደኛ አይደሉም። የሮማው ንጉሠ ነገሥት ኔሮንን አስታውሱት። ሮምን አቃጥሎ በገናውን እየደረደረ እሳቱን ሲመለከት ነበር። ነገር ግን ህዝቡ ሲነሳ፣ ወታደሮች ሲከዱት በራሱ ጎራዴ ራሱን ለመግደል ተገደደ። የናዚው ሂትለርም የ1000 ዓመት መንግሥት ገነባለሁ ብሎ በመጨረሻ ሰዓት በርሊን ስትፈራርስ በምድር ቤት ምሽግ ውስጥ እንዳይተደብቆ በገዛ እጁ ተገደለ። የሊቢያው ጋዳፊም የአፍሪካ ንጉሠ ነገሥት ነኝ ብሎ በመጨረሻ በቆሻሻ መውረጃ ቱቦ ውስጥ ተጎትቶ በህዝቡ እጅ ወደቀ። የዛሬ ታሪካችን ባለቤትም ለ40 ዓመታት በመካከለኛው ምስራቅን ሲያተራምስ የኖረው አሊ ሆምኒ የመጨረሻ እጣ ፋንታቸው ምን ይመስላል የሚለው ነው። በሰሩት በወኪል ጦር መረብ ተጠልፈው ይወድቁ ይሁን ወይስ እንደ አያቶላ ሆምኒ በክብር ይሸኛሉ? እንመልከተው። አሊ ሆምኒ አንድ ፍልስፍና ነበራቸው። ጠላት ከበር አታስጠጋው፣ ጠላትን በሩቅ ተዋጋው የሚል። ይህ ፍልስፍና ኢራንን ከመካከለኛው ምስራቅ ፖለቲካ ውስጥ እጅግ የተወሳሰበ ተጫዋች አደረጋት። አሊ ሆምኒ በቴህራን ቤተ መንግስት ውስጥ ተቀምጠው በሺዎች የሚቆጠሩ ኪሎ ሜትሮች ርቀት ላይ የሚገኙ ታጣቂዎችን እንደ ቼዝ ድንጋይ ማንቀሳቀስ ጀመሩ። በሊባኖስ ሄዝቦላ ተብሎ የሚጠራው ይህ ቡድን በደቡብ ሊባኖስ ተራሮች ውስጥ እጅግ ዘመናዊ የሆኑ የኢራን ሚሳኤሎችን ደብቋል። ዓላማው አንድ ነው፣ እስራኤልን ማስጨነቅ። አሊ ሆምኒ ለሄዝቦላ በቢሊዮን የሚቆጠር ዶላር አፍስሰዋል። በጋዛ ሐማስ፣ ምንም እንኳን ሐማስ ሱኒ ሙስሊም ቢሆንም ኢራን ደግሞ ሺያ ብትሆንም የጠላቴ ጠላት ወዳጄ ነው በሚል መርህ አሊ ሆምኒ ሐማስን አቀፉት። የሮኬት ቴክኖሎጂ አስተማሩት፣ ገንዘብ ሰጡት። በየመን ሁቲዎች የባህር ዳርቻ ላይ የሚገኙት እነዚህ ታጣቂዎች የሳውዲ አረቢያን የነዳጅ ማጣሪያዎች በሚሳኤል እንዲደበደቡ አደረጉ። ቀይ ባህርን የሚቆጣጠሩ መርከቦችን የሚያግቱ የባህር ላይ ወንበዴዎችም ሆኑ ሁቲዎች። አሁን ላይ በየመን ላይ ከፍተኛ ስልጣን አላቸው። አሊ ሆምኒ በኩራት እንዲያሉ አሁን የኢራን ተጽዕኖ
ከሜዲትራንያን ባህር እስከ ቀይ ባህር፣ ከካስፒያን ባህር እስከ ፋርስ ባህረ ሰላጤ ተዘርግቷል አሉ። ዓለም ይህ የሺያ ጨረቃ እያለ ይጠራው ጀመር። ነገር ግን በሌላ ሰው እጅ እሳት መጨበጥ ውሎ አድሮ የራስን እጅ ማቃጠሉ አይቀርም እንደሚባለው ኦክቶበር 7 2023 ዓለምን ያስደነገጠ ክስተት ተፈጠረ። ሐማስ ከጋዛ ወጥቶ እስራኤልን ወረረ። 1200 ሰዎችን ገደለ፣ 250 ሰዎችን አገተ። ይህ ለአሊ ሆምኒ ትልቅ ድል መስሎ ነበር። እስራኤል ተዋረደች፣ የአይሁድ መንግሥት፣ የደህንነት ተቋማት ተጃጃሉ ተባለ። ነገር ግን እስራኤል ዝም አላለችም። የተኛውን አንበሳ መቀስቀስ ምን ማለት እንደሆነ አሳየች። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ሐማስን ከምድረ ገጽ አጠፋለሁ አሉ። የጋዛ ሰማይ በሚሳኤል ተሸፈነ። ጋዛ ፍርስራሽ ሆነች። የሐማስ መሪዎች እንደ ቅጠል ረገፉ። አሊ ሆምኒ በቴህራን ሆነው ነገሩን ሲመለከቱ ተደናገጡ። ሐማስ ብቻውን ቀረ። ሂዝቦላ ሊረዳው ሞከረ። ነገር ግን እስራኤል ወደ ሰሜንም ዞረች። በ2024 እና በ2025 ነገሮች ተባባሱ። እስራኤል የሂዝቦላን የመገናኛ አውታሮች ሰበረች። በሺዎች የሚቆጠሩ የሂዝቦላ ወታደሮች በተቀናጀ የሬዲዮ እና የፔጀር ፍንዳታ ቆሰሉ። መሪዎቻቸው ተገደሉ። አሊ ሆምኒ የገነቡት የመከላከያ ቀለበት አንድ ባንድ ተበጠሰ። ሐማስ ተዳከመ። ሂዝቦላም አንገቱን አቀረቀረ። ሁቲዎች በአሜሪካና በእንግሊዝ አውሮፕላኖችም ተደበደቡ። ኢራን አሁን እርቃኗን ቀረች። በአፕሪል 2024ም ኢራን ለመጀመሪያ ጊዜ በቀጥታ እስራኤል ላይ 300 ድሮኖችና ሚሳኤሎችን ተኮሰች። ይህ ታሪካዊ ስህተት ነበር። እስካሁን በወኪል ትዋጋ የነበረችው ሀገር አሁን ፊት ለፊት ወጣች። እስራኤል ሚሳኤሎችን አየር ላይ አጨነገፈቻቸው። የኢራን ኃያልነት ተረት መሆኑ ተጋለጠ። ጁን 13 2025ም እስራኤል የመጨረሻውን ካርድ መዘዘች። የእስራኤል አየር ኃይል በአሜሪካ ድጋፍ ታጅቦ የኢራንን ሰማይ ሰነጠቀው። ኢላማው ግልጽ ነበር። የኒኩለር ማብላዮችን፣ ናታንዝን፣ ፎርድን፣ ኢስፋሃን ማውደም። ቦምቦች ዘነቡ። ለ40 ዓመታት የተገነባው የኒኩለር ህልምም በጥቂት ሰዓታት ውስጥ አመድ ሆነ። የአብዮቱ ዘብ አዛዦች፣ የኒኩለር ሳይንቲስቶች፣ ቁልፍ የፖለቲካ ሰዎች ሁሉም አለቁ። አሊ ሆምኒም ያ ሁሉ ቻይ የተባለው መሪ አሁን የት ገቡ? ወሬዎች እንደሚሉት ሆምኒ ከመሬት በታች ባለ ምሽግ ውስጥ ተደብቀዋል። ልክ እንደ ሂትለር በመጨረሾቹ ቀናት። ግን አሁን ብቻቸውን ናቸው። ዙሪያቸው የነበሩት ጄኔራሎች የሉም። የገነቡት ኢኮኖሚ ፈራርሷል። ህዝቡ በረሃብና በንዴት አደባባይ ወጥቷል። የኢራን ወጣቶች ሞት ለዲክታተሩ እያሉ የሆምኒ ፎቶዎችን እያቃጠሉ ነው። በ1979 ሻህን የጠላው ህዝብ አሁን ሆምኒን ለመጣል ተነስተዋል። ታሪክ ራሷን ትደግማለች ይላሉ። እውነት ነው። ግን ታሪክ ራሷን ስትደግም እንደ መጀመሪያው በቀልድ ሳይሆን በደም ታጅባ ነው። በ1979 የመሐመድ ራዛ ሻህ መንግሥት ሲወድቅ የቴህራን ጎዳኖች በደስታና በተስፋ ተሞልተው ነበር። ዛሬ ግን ያ ታሪክ ተገልብጦ በዚያን ጊዜ አብዮት የመሩት ሰዎች የልጅ ልጆቻቸው አያቶቻቸው የሰሩትን ስርዓት ለመናድ ደማቸውን እያፈሰሱ ነው። ነገሩ የጀመረው እንደ ፈረንሳይ አብዮት ነው። በፈረንሳይ አብዮት ጊዜ ህዝቡ ዳቦ የለንም ሲል ንግሥቲቱ ማሪ አንቶኒ ኬክ ይብሉ እንዳለችው ሁሉ በኢራንም የሆነው ተመሳሳይ ነው። ዲሴምበር 28 2025 የኢራን ሪያል ገንዘብ እንደ ቅጠል ረከሰ። የምግብ ዋጋ ሰማይ ነካ። የህዝቡ ሆድ ሲራብ አእምሮ ነቃ። መጀመሪያ የተሰማው ድምፅ ዳቦ ስጡን የሚል ነበር። ነገር ግን የሰው ልጅ ሆዱ ሲሞላለት ብቻ የሚያድር እንስሳ አይደለም። የነፃነት ረሃብ ከምግብ ረሃብ ይበልጣል። ልክ እንደ ሰደድ እሳት የኢኮኖሚ ጥያቄው በአጭር ቀናት ውስጥ መልኩን ቀየረ። አደባባዮች ሞት ለዲክታተሩ፣ ህይወት ለኢራን በሚሉ መፈክሮች ተጥለቀለቁ። ይህ ክስተት በታሪክ ውስጥ ከሩሲያው 1917 አብዮት ጋር ይመሳሰላል። የዳቦ ሰልፍ ወደ መንግስት ግልበጣ የተቀየረበት ቅጽበት። መንግስት ግን ምን አደረገ? ስልጣን ላይ ያሉ ሰዎች ወንበራቸው ሲነቃነቅ የሚሰብቁት ሰይፋቸውን ነው። በጃንዋሪ ወር መጀመሪያ ላይ መንግስት ጨካኝ እርምጃ መውሰድ ጀመረ። በተለይ ጃንዋሪ 8 እና 9 2026 የታሪክ ጸሐፊዎች የቴሄራን እልቂት ብለው ሊጠሩት የሚችሉት ቀን ሆነ። ኢንተርኔት ጠፋ። ዓለም በኢራን ውስጥ ምን እንደሆነ እንዳታይ ተጋረደባት። በጨለማ መጋረጃ ውስጥ ግን የጥይት ድምፅ ብቻ ነበር የሚሰማው። የሰብአዊ መብት ተሟጋቾች እንደገለጹት እስከ ፌብራሪ ወር መጨረሻ ድረስ ብቻ 7007 ሰዎች ተገለዋል። ከነዚህ ውስጥም 236ቱ ሕፃናት ናቸው። ነፍስ ያላወቁ የነገ ተስፋዎች በስርዓቱ ጥይት ተቀጠፉ። ይባስ ብሎ አንዳንድ ተቃዋሚዎች የሟቾች ቁጥር 30,000 ሊደርስ ይችላል ይላሉ። ይህ ቁጥር በሮማውያን ዘመን ንጉሥ ኔሮ በክርስቲያኖች ላይ ከፈጸመው እልቂት ጋር ቢነጻጸር የሚከብድ እንጂ የማያንስ አይደለም። በዚህ አመፅ የተሳተፉ በርካታ ሰዎች
መሞታቸውን ተከትሎ የአሜሪካ ፕሬዝዳንት ዶናልድ ትራምፕ ኢራን በተቃዋሚ በወጡት ህዝቦች ላይ የምትሰነዝረውን ጥቃት የማታቆም ከሆነ ጥቃት እንደሚሰነዝሩ ሲዝቱ ነበር። እስራኤልም ይህ በኢራን የሚካሄደው አመፅ እንዲቀጥል ስታበረታታ ነበር። የአሜሪካና የእስራኤል ጥቃትም በኢራን ደጃፍ እያንኳኳ ነበር። ፌብሩዋሪ 28 2026 የቴህራን ሰማይ ገና አልተገለጠም። ጎህ ሳይቀድ የኢራን ምድር ገና በእንቅልፍ ልብ እያለች ከሰማይ የወረደው የሞት መብረቅ ታሪክን ቀየረው። የአሜሪካ ፕሬዝዳንት ዶናልድ ትራምፕ በድፍረትና በኩራት እንደተናገሩት ይህ ጥቃት ተራ ወታደራዊ እርምጃ አልነበረም። ዓላማው ለ37 ዓመታት የኢራንን ፖለቲካ፣ ሃይማኖትና ወታደራዊ ኃይል በብረት እጅ ጠፍረው ያዙትን ዕድሜያቸው 86 ዓመት የሞላው አያቶላ አሊ ሁሚኒን ከስልጣን ማስወገድ እንደሆነ ተናገሩ። እስኪመለስ ስንበል በ1989 ዓመተ ምህረት የኢራን እስላማዊ አብዮት መስራች አያቶላ ሩሃላ ሁሚኒ ሲያርፉ በትከሻቸው ላይ የወደቀው ከባድ ኃላፊነት የተረከቡት አሊ ሁሚኒ ነበሩ። በወቅቱ ብዙዎች ይህ ሰው ለስለስ ያሉ ናቸው፣ ብዙም አይቆዩም ብለው ነበር። አሊ ሁሚኒ ግን ሁለት ግምትን አፋለሱ። በመካከለኛው ምስራቅ ለረጅም ጊዜ በስልጣን ላይ በመቆየት ተወዳዳሪ አልተገኘላቸውም። አሜሪካ ስንት ፕሬዝዳንት ቀያየረች? ክሊንተን፣ ቡሽ፣ ኦባማ፣ ባይደን፣ አሁን ደግሞ ትራምፕ። ሁሚኒ ግን እንደ ቴሄራን ተራራ ንቅንቅ ሳይሉ በቦታቸው ነበሩ። ነገር ግን ታሪክ ጨካኝ ናት። ማንም ዘላለም አይኖርም። የሮም ቄሳርም በገዛ ምክር ቤት ውስጥ ነው የተገደለው። ፌብሩዋሪ 28 ምሽት ላይም በገዛ ቢሮአቸው ውስጥ እጅግ ዘመናዊ በሆነ የአሜሪካና እስራኤል ጥምር ጥቃት ሕይወታቸው አለፈ። ኢራን የበላይ ጠባቂዋን አጣች። ዜናው እንደተሰማም ኢራን በሁለት ተሰነጠቀች። ይህ ክስተት የ1953ቱ የሶቪየት መሪ ጆሴፍ ስታሊን ሲሞት የተፈጠረው ድባብ ያስታውሰናል። በወቅቱ አንዳንዱ ሲያለቅስ፣ አንዳንዱ በጓዳው ነፃ ወጣን እያለ ይጨፍር ነበር። በቴህራን የሚገኘው የእንቀልባ አደባባይ በሺዎች ለሚቆጠሩ ኢራናውያን ጥቁር ለብሰው ወጡ። ደረታቸውን እየደቁ እንባ እየተራጩ ለ37 ዓመታት የመራቸውን አባት አዘኑላቸው። መንግስትም ለ40 ቀናት የሚቆይ ብሔራዊ ሐዘን ቀን አወጀ። ለአንድ ሳምንትም መስሪያ ቤቶች ተዘጉ፣ ባንዲራዎችም ዝቅ አሉ። በሌላኛው የሳንቲም ገጽታ ግን በተለያዩ የኢራን ከተሞች ውስጥ በድብቅ እንዲሁም በአውሮፓና በአሜሪካ በሚኖሩ የኢራን ዲያስፖራዎች ዘንድ ፈንጠዝያ ሆነ። ለዓመታት ሲጠብቁት የነበረው ቀን የመጣ መሰላቸው። የሰው ልጅ ስሜት እንዴት ይገርማል! የአንዱ ሞት ለሌላው ነፃነት ቀንዲል ሆኗል። አሁን ትልቁ ጥያቄ ያለው እዚህ ጋር ነው። ንጉሱ ሞቷል። ቀጣዩ ንጉስ ማን ነው? በኢራን ህገ መንግስት መሰረት ሀገሪቱ ያለ መሪ መቀጠል ስለማትችል አንድ ጊዜያዊ ምክር ቤት ተቋቁሟል። ይህ ምክር ቤት 3 ቁልፍ ሰዎችን ይዛል። የሀገሪቱ ፕሬዝዳንት፣ የፍትህ አካሉ የበላይ ኃላፊና የህገ መንግስቱ ጠባቂ ምክር ቤት። እነዚህ 3 ሰዎች የመሪዎች ሯጮች ምክር ቤት ቋሚ ተተኪ እስኪመርጥ ድረስ የሀገሪቱ በትረ ስልጣን ይጨብጣሉ። ይህ ሂደት ግን አልጋ ባልጋ አይደለም። በታሪክ እንደምናውቀው የስልጣን ሽግግር ወቅት ሁሌም አደገኛ ነው። ተክሎች የሚነቁት በዚህ ጊዜ ነው። የስልጣን ፈላጊዎች ሽኩቻ የኢራንን የውስጥ ፖለቲካ ሊያናገው ይችላል። ነገሩ በዚህ የሚያበቃ አይመስልም። የኢራን አብዮታዊ ዘብ የሀገሪቱ የጀርባ አጥንት የሆነው ጦር መሪ ሲገደልበት ዝም ብሎ አያይም። አድዋሚ ጥቃት እንሰነዝራለን ሲሉ ዝተዋል። ኢራን አሁን ያለ መንፈሳዊ አባት ትገኛለች። ኢራን ለረጅም ጊዜ በስልጣን ያስተዳደሩት አያቶላ አሊ ሁሚኒ በሕይወት የሉም። አሊ ሁሚኒ አሁን ታሪካቸው አብቅቷል። በ86 ዓመታቸው ይቺን ዓለም ተሰናብተዋል። የገነቡት እስላማዊ ሪፐብሊክ መሰረቱ ተናክቷል። ምናልባት ነገ፣ ምናልባት ከነገ ወዲያ አዲሷ የኢራን ትውልድ ሊመሰረት ይችላል። ነገር ግን አንድ ጥያቄ አለ። ያቺ አዲሷ ኢራን የአሊ ሁሚኒን ጥላ በሙሉ ታጠፋ ይሆን ወይስ ሌላ አምባገነን ይተካ ይሆን? ይህን ጊዜ የሚመልሰው ይሆናል እያልን የአሊ ሁሚኒ ህይወት የተመለከትነው ዝግጅት ይህን ይመስል ነበር። አብረውን ስለነበሩ እናመሰግናለን። Yes, we did. We have not done much. Addis Ababa. I'm Jeff Bezos.